ተስፋን ውደዱ። ተስፋ ትልቁ የሕይወት ስንቃችን ነው። ተስፋ በጨለማ መሃል የሚመጣውን ብርሃን እንድናይ ያስችለናል። ተስፋ በችግርና በመከራ ውስጥ ስሜትን የሚሞላ ውስጥን የሚያረጋጋና ሰላምን የሚሰጥ ነው። ምንም እንኳን ረጅሙን ዘመናችን በማንወደው ሥራ፣ በማንፈልገው ስፍራ ከማይመቸን ሰው ጋር ብናሳልፍም በራሳችን ተስፋ እስካልቆረጥንና ነገ የተሻለ እንደሚሆን እስከተመኘን ድረስ አንዳች የማይቀየር ነገር የለም። ከልቡ ተስፈኛ የሆነ ሰው መቼም አይረፍድበትም። ሁኔታችሁ ምንም ቢሆን ምንም ቢደርስባችሁ፣ አጣብቂኝ መሃል ብትወድቁ፣ ፈተናችሁ ቢበዛ፣ የምታዩት የምትሰሙት ሁሉ አሳዛኝ ቢሆንባችሁ እንኳ ተስፋ ካላችሁ ነገ የተሻለ እንደሚሆን ካመናችሁ፣ በመጪው ጊዜ ነገሮች እንደሚስተካከሉ ከጠበቃችሁ፣ በእርግጥም እናንተ ፈተናችሁን በተስፋ ታሸንፋላችሁ። መሰናክሉን በአዎንታዊነት ታልፉታላችሁ። ችግሩን በቅንነት ትወጡታላችሁ። አዎ ተስፋን ውደዱ። በተስፋችሁ ተማመኑ። ፈጣሪ በሚያመጣላችሁ መልካም ነገር መኑ። ካለፈው ከባድ ጊዜ ዛሬ ካላችሁበት አጣብቂኝ ሁኔታ የሚመጣው ጊዜ እጅጉን የተሻለ ይሆናል። በሕይወት ተስፋ በመቁረጥ መጥፎውን ክስተት በማጉላት ችግር ላይ በመጣበቅ ለጊዜያዊ ፈተና እጅ በመስጠት በትናንሽ እንቅፋቶች በመበገር ልታሸንፉ አትችሉም። ለእኛ ጨለማ ብርቃችን አይደለም። ለዘመናት ሲጨልም እንደገና ዳግም ሲነጋ ተመልክተናል። መከራ አዲሳችን አይደለም። ብዙ መከራን አሳልፈናል። በብዙ ውጣ ውረድ ውስጥ አልፈናል። ከዛም በኋላ ዛሬ ላለንበት ጊዜ ደርሰናል። ፈተናችን ሲቆም ሕይወታችን ይቆማል። ከችግር የነጻን ቀን እድገታችን ይገታል። አንዳንድ ብርቱ ሰዎች አሉ። የሚፈልጉትን ለማድረግ ዕድሜያቸው አይገድባቸውም። ያሰቡትን ለማሳካት ጊዜ አያጠፉም። ውስጣቸው በተስፋ ተሞልቷል። ለምንም እጅ መስጠት አይፈልጉም። መሞከር ያለባቸውን ይሞክራሉ። መሄድ እስካለባቸው ድረስ ይሄዳሉ። ራሳቸውንም ከቁጭት ያድናሉ። አዎ ተስፋህን አጎልብት። በቀላሉ አትሰበር። ለትንሽ ነገር እጅ አትስጥ። እየኖርክ ፈተናዎችን ተፋለም። አሸናፊነትን በልብህ ይዘህ ወደፊት ተራመድ። በዓለማችን የምር ተስፈኛ የሆኑ ያለውን ጨለማ ገፈው ብርሃንን የሚመለከቱ፣ ካለው ነባራዊ ሁኔታ በላይ መመልከት የሚችሉ፣ ከራሳቸው በላይ ለሌሎችም መብቃት የሚችል ሰፊ ልብ ያላቸው ሰዎች ጥቂቶች ናቸው። በእነዚህ ሰዎች ጥንካሬ በፈጣሪ መልካም ፍቃድ ዓለም እየተፈተነች እስከ ዛሬ አለች፣ ነገም ትቀጥላለች የሚል እምነት አለ። ነገ የተሻለ ነገር እንደሚመጣ ተስፋ ማድረግክን እንዳታቆም። ሁሌም በፈጣሪህ ድንቅ ሥራ አመን። ለመጪው ጊዜ መልካምነት የራስህን ድርሻ ተወጣ። መክፈል ያለብህን ዋጋ ክፈል። ተስፋህን ለመሙላትም ያላሰለሰ ጥረትክን ቀጥል። ምንጭ ምክረ አእምሮ ለተሻለ ነገር። ጊዜ ሁሉን ነገር እየሰጠና እየነጠቀ በሕይወት ላይ የበላይነትን ያረጋግጣል። አለኝ ያልከውን የሆነ ጊዜ ወስደውና ላለህ ነገር ዋጋ መስጠት እንደነበረብህ ያስታውሳል። የለኝም ያልከው ደግሞ የሆነ ጊዜ ይሰጥህና በነገ ላይ ተስፋ እንድታደርግ ያደርግሃል። ዛሬ ያለህን አክብረህ ነገ እንዳለህ አስበህ እንድትኖርም ያስተምርሃል። ሲለው ይሰጥሃል፣ ሲለው ደግሞ ይነፍግሃል። ለምን ብትል ሁሉም የሚሆነው በጊዜ ነውና። ባለፈው ነገር መጸጸት ምንም ዋጋ የለውም። ጊዜህን ነው በከንቱ የምታባክነው። ስለዚህ ያለፈውን ጊዜ እንደ ተቃጠለ ወረቀት በማሰብ የወደፊት ጊዜን ለማስተካከል ጉዞ ጀምር። ያለፈውን መመለስ አትችልም፣ ግን የወደፊቱ ሕይወትክን የምታስተካክልበት ዕድልህ በእጅህ ላይ ነው። ሸክላ ሰሪ ሸክላውን እንደፈለገው መስራት ይችላል። ጀበና፣ እንስራ፣ ማሰሮ፣ የተለያዩ ነገሮችን መስራት ይችላል። ምክንያቱም ሸክላው በእጁ ላይ ስላለ እንደወደደው መስራት ይችላል። አንተም የወደፊት ሕይወትህ በእጅህ ላይ ነው። ሸክላ ሰሪው ቆንጆም አስቀያሚም ሥራ የሚሠራው በእጁ ላይ ባለው ሙያ ነው። አንተም የወደፊት ሕይወትክን ስኬታማ ማድረግ ወይም አለማድረግ መብቱ ያለው በእጅህ ላይ ነው። ምንጭ ያስተሳሰብ ለውጥ ማድረግ። ስትወድቅ እርዳታ ጠይቅ። ለማገገም ጊዜ ውሰድ።
ሌላ ዕድል እንዳለህ አስብ። ለራስህ ትንሽ ረፍት ስጠው። ለምን እንደጀመርከው አስታውስ እንጂ ወድቀህ ለመቅረት ሰበብ አታድርገው። ምንጭ ሰበብ አታብዛ መጽሐፍ። በሕይወታችን ውስጥ የሚያጋጥሙን ፈተናዎች የሚፈጥሩብንን ስሜት በቃል ማስቀመጥ የሚቸግርበት ዕለት አለ። አንዳንድ ስሜቶች መብራራት አይችሉም። አንዳንድ ቁስሎች የሚሽሩት በሰው ቃል ሳይሆን በጊዜ ርዑትነት ነው። በሰውም በራሳችንም ልናድናቸው ያልቻልናቸውን ሕመሞች ጊዜ እንደሚያክመን ዕድል መስጠት አለብን። ሕይወት ሐሴት ብቻ አይደለችም። ልናዝንባቸው፣ ልንታመምባቸው የምንችልባቸው ቀናቶችም ይኖራሉ። ምክንያቱም እነዚህ ነገሮችም የሕይወት አካል ናቸው። ሐሴትን ተቀብለን ሐዘንን፣ ጤናን ተቀብለን ሕመምን፣ ብርሃንን ተቀብለን ጨለማን፣ ወጣትነትን ተቀብለን እርጅናን፣ ሕይወትን ተቀብለን ሞትን መካድ አንችልም። ምንክዳቸውም እነርሱ ግን አይክዱንም። ጊዜውን ጠብቆ እንደነጋ እንዲሁ ደግሞ ይጨልማል። ደስታ እንደሆነ ሐዘንም ይሆናል። ሕይወትም እንደሆነ እንዲሁም ደግሞ ሞትም ይሆናል። ስለዚህ ሁሉንም ጊዜ የሚፈርደው ነውና ለጊዜ መስጠት ያስፈልጋል። ምንጭ ምርጥ ጽሑፎች። ይህች ናት የእኔ ሰው የቃል ኪዳን ጽናት ድንኳን መሠረቴ፣ ለታዛዬ ዘውዱ ላለው እኔነቴ፣ አለሁ የምትለኝ ሲደክም ጉልበቴ፣ ይህች ናት የእኔ ሰው የኑሮ ኩራቴ። ከሰው መሆን ጀርባ ርቄ ብኖርም ጊዜውን ጠብቆ ያሰብኩት አልቀረም። ከጸባይም ጸባይ ሁሉን የታደለች እያልኩ ሳፈላልግ የኔ ሰው የታለች? ከሰዓት ከቀኑ ከወራቶች ዑደት ከጀንበር ጋር ስሮጥ በዓመታት አዙሪት አለኝ ባልኩት አቅም በቀንና ሌሊት ውል በሌለው ዓለም በሚነጉደው ሰዓት ቆላ ደጋ ስወርድ በሐሳብ ስንከራተት የኔ የምላትን ደግ ሰው ለማግኘት የሕልሜን ሩጫ ያንድ ልቤን መሻት ጎጆዬን ቀልሼ ለመጓዝ ወደፊት በሄድኩበት ርቀት በልፋቴ ልኬት ዛሬ ደስ ብሎኛል የኔን ሰው ሳገኛት። ገጣሚ አስናቀው ቸኮለም። የተከበራችሁ አድማጮቻችን ከሙዚቃው ተመልሰናል። ፕሮግራማችን እንደቀጠለ ነው። አስተማሪና ምክር አዘል የሆኑ ጽሑፎችን ማቅረባችን እንቀጥላለን። አሁን የምናቀርበው መካሪ ጽሑፍም ለሕይወታችን የሚጠቅመንን ነገር እንድናደርግ የሚመክር ነው። ትርጉም ያለውና የሌለው ሕይወት በሶቅራጥስ። ዕውቀት የሌለው ሕይወት ደመነፍሳዊ ነው። ሌሎች የሚሉትን ትክክል የሆነውንና ያልሆነውን ሳይለይ የሚቀበል፣ እውነትን ከሐሰት መለየት የማይችል፣ ሌሎችን የሚያከብር ነገር ግን ራሱን የሚያዋርድና ማንነቱን ማወቅ የማይችል ደካማነት፣ ስንፍና፣ ፍርሃትና አድርባይነት ነው። እንደዚህ አይነት ሕይወት ዋጋ ወይም ትርጉም የለውም። በተቃራኒው በአካባቢያችን ስላሉት ነገሮች በንቃትና በጥልቀት ማሰብ፣ በግልና በማኅበራዊ ሕይወታችን የሚደርሱትን ተጽዕኖዎችና ምን ሊሆኑ እንደሚችሉ ፈጥኖ መረዳት የግል ሕይወታችንም ሆነ ማኅበራዊ ሕይወታችን መልካም እንዲሆኑ የሚያስችሉ ተግባሮችን መፈጸም፣ ስኬት የሚገኝበትን መንገድ እየመረመርን መከተልና ችግሮቻችን የሚፈታ የእውቀት ባለቤት መሆን ዋጋ ወይም ትርጉም ያለው ሕይወት ነው። የሕይወት ትርጉም ከሚለውና በዋለልኝ እምሩ ከተጻፈው መጽሐፍ የተወሰደ። ኑሮ ይባልና ጤናዬን ጠየቁኝ፣ አልኳቸውም ደና፣ አይደለሁም ብልስ ምን ይቀየርና፣ ሁሉም ነገር ከንቱ የሆነ ወና፣ ደህና ነኝ ይላለሁ ኑሮ ይባልና። እውነት ለመናገር እኔ ግን አሞኛል፣ ድርጊቱ በሙሉ ሰላሜን ነስቶኛል። እስቃለሁ እንጂ ደስታ እንኳ ርቆኛል፣ ውስጤም ይረበሻል፣ ቅር ቅር ይለኛል። በምንስ ልደሰት እንዴት ልሁን ደና፣ ሰውን ማመን ከንቱ አልኩኝ እንደገና። ይሁና መልካም ቀናት አሉ እያልኩኝ ልጽናና፣ እታዘብ ይሆናል ይህም ቀን ያልፍና። ፀሐይም ቀን ወጥታ ደግሞ ትለቃለች ለጨረቃ ማታ፣ ጊዜም ይቀየራል በጊዜ ይተካል። ቀናቶች ያልፋሉ ሌላም ቀን ይመጣል፣ ጨልሞ ይበራል በርቶም ይጨልማል። ለጊዜው ነው እንጂ
ቢመሽም ይነጋል። ለጊዜው ነው እንጂ ቢመሽም ይነጋል። ገጣሚ ሊዮኔል ዮሐንስ። አጃኢብ ነው አቦ በቀደምስ ስማት የዕድሜ ልክ ስጋቴን ሞቴን ባንዴ ረሳው። ይሄው ዛሬ ስሚያት ምድርም አልበቃችኝ ሰማያ ሰማያት ከአምላክ ጋር ተገኘው። ጨዋታ ፈጥሬ ያለሙን ፈጣሪ ሳስቀው አመሸው። በወጋችን መሃል ከአምላኬ ጋር አንድ ሁለት ስንል ስንስቅ ስናወራ እንዲሰምር ሐሳቡ ፍጥረትና ድምቆ ውብ አርጎ እንዲሠራው እጹብ ድንቅ እንዲሆን ፀሐይን አወርዶ ሳቅሽን እንዲሰቅለው ከምድር አጥፍቶ አየር ነፍሳቱን ባለም እንዲናኘው እጹብ ትንፋሽሽን ጨረቃን ሸሽጎ ሰማይ እንዲያኖረው አጃኢብ ዓይንሽን ቤተ እምነት አድርጎ ዓለም እንዲሰግድ እንዲረግጥ ደጅሽን ስሸነግል ዋልኩኝ ሁሉም እንዲያሸተው ናርዶስ ጠረንሽን። ደራሲ ዘረሰናይ